በክርስቶስ ትንሣኤ ስለሚጠቀለሉ ማለት ነው። የክርስቶስ ትንሣኤ ከሌለ ትንሣኤ ህሊና የለም። የክርስቶስ ትንሣኤ ከሌለ ትንሣኤ ልቡና የለም። ትንሣኤ ዘጉባኤ የሚባል ትንሣኤ ሙታን የሚባል ነገር የለም። ስለዚህ ጌታችን ኢየሱስ ክርስቶስ እሑድ ቀን ተጸነሰ፣ ድነትን መሰረትን አገኘነ። እንደገና እሑድ ቀን ተነሳ፣ እንደገና ደግሞ ድነትን አረጋገጠልን። በዚህ ላይ ጌታችን ኢየሱስ ክርስቶስ እሑድ ተጸንሶ ተወለደልን፣ ቅዳሜ ማነው እሑድ ተነስቶ አረጋገጠልን፣ ድህነትን አረጋገጠልን ብለን ስናምን እኛ ሲችን እሑድ እንዴት አድርገን ነው የምናምናት? እንዴት አድርገን ነው የምናርፍባት? እንዴት አድርገን ነው የምንሰራባት? ምንድን ነው የምንሰራባት? እንዳለ ግን ንግግራችን ቤት ውስጥ እያለን ከጓደኞቻችን በስራ ቦታ ስለ ትንሣኤው እንድንነጋገር ትንሣኤ በመንግሥተ ሰማያት አርፈን የምንኖርበት መሆኑን ያሳያል እንጂ ሌላ የወጣ ዓለማዊ ነገር እንዲሁ ከአቅም በላይ የምንኖርበት ኑሮ አይደለም ማለት ነውና ከየት እስከ የት ይሄዳል ቢባል እንደ ቤተ ክርስቲያናችን ሊቃውንት አቆጣጠር ወይም ደግሞ እንደ ባሕረ ሐሳብ ቀመር ከመጋቢት 26 በታች አይወርድም። በምንም ተአምር በየትኛውም ዘመን ከፍ ዝቅ ቢል መጋቢት 25ን አይነካም። ከአበይት በዓላት መካከል አንዱ ነው ብለናል። ከየት እስከ የት ይውላል ይባል ታች ወረደ ከተባለ መጋቢት 26 ነው። ወደ ላይም ደግሞ ወጣ ከተባለ ሚያዝያ 30 ነው። ስለዚህ ለሁሉም መሰረት የክርስቶስ ትንሣኤ ነው። እርግጥ ነው ከክርስቶስ ትንሣኤ በፊት ብዙ ትንሣኤዎች ተከናውነዋል። ጌታችን ኢየሱስ ክርስቶስ 7ቱን ቀን ሰርቶ በቀዳሚት አርፎ ነበረ። እኛ ደግሞ እንደገና ይችን ከሰኞ እስከ ቀዳሚት ድረስ ሰርተን እሑድ ምንድን ነው የምንሰራበት? ይህም የመጀመሪያው ጥንተ ትንሣኤው መቼ ነው ቢባል መጋቢት 29 ነው የተነሳው። አሁንስ ትንሣኤ መቼ ቀን ይውላል ቢባል ቀናቶች ይለያያሉ፣ ይቀያየራሉ። ግን እሑድን አይለቅም። ትንሣኤ ማለት ምን ማለት እንደሆነ የፋሲካ ትርጉም እንዲሁም ደግሞ ትንሣኤው እንዲሁ ዝም ብሎ የመጣ ሳይሆን አስቀድሞ በትንቢት በምሳሌ እንደነበረ ይሄ መርሃ ግብር ምክረ አበው ይባላል። ምክረ አበው ማለት አባቶች ለልጆቻቸው የሚሰጡት ምክር ትምህርት ነው። ለዚህ አባቶቻችን ቅድም እንደተገለጸው እግዚአብሔር የገለጸላቸው በመንፈስ ቅዱስ በምስጢር ባገኙት ትምህርት ይህንን ሁሉ አንድ ላይ በማካተት ወቅቱን መነሻ በማድረግ ነው የምንነጋገረው። ወቅቱ አሁን የምን ወቅት ነው? የትንሣኤ ወቅት ነው አይደለ? አዎ፣ የትንሣኤን ወቅት መነሻ በማድረግ ይሄንኑ ጉዳይ ነው አንዳንድ ነገሮች አንስተን የምንነጋገረውና ስለ ትንሣኤው እናነሳለን። ትንሣኤ ምንድነው? እንዲሁም ደግሞ የትንሣኤው ጠቀሜታ፣ ትንሣኤው ለኛ ጥቅም ምን ጥቅም ሰጥቶናል? እንዲሁም ደግሞ በዚህ በትንሣኤ ወቅት በማህበራዊ ሕይወት ብዙ የምናያቸው ነገሮች አሉ። በተለይ ከመንፈሳዊ ሕይወታችን ጋር በተያያዘ ትንሣኤውና መንፈሳዊ ሕይወት እንዴት ነው ማስቀጠል ያለብን? ይሄ 50ው ቀን አንዳንዶች 50ውን ቀን እንዲሁ 50 ቀን ስንጾም ስለከረምን 50 ቀን ደግሞ ሊበሉ ነው ብለው የሚሉ አሉ። ይሄ ደግሞ ማካካስ እንዳልሆነ ይህን እያየን ለምንድን ነው እንደ የተባለው? የቤተ ክርስቲያን መልስስ ምንድነው? አባቶች እናንተ ስለ ልጆቻችሁ የምትመክሩት የምትሰጡት ትምህርት ምክር ምንድነው የሚል እናያለንና እንግዲህ ነብየ እግዚአብሔር ቅዱስ ዳዊት
ምክር ሰናይት ለኩሉ ዘይገብራ። ምክር ሰናይት ናት፣ መልካም ናት አለ። መልካምነቷ ለማን ነው? ለሚሰራት፣ ለሚፈጽማት፣ ተግባራዊ ለሚያደርጋት። ስለዚህ እናንተም የአባቶችን ምክር ተቀብላችሁ ተግባራዊ ለማድረግ እግዚአብሔር አምላካችን በቸርነት ሁላችንም ይርዳን። ብዙ ጊዜ አሁን በዚህ በዐቢይ ጾም ውስጥ ክርስቶስ ተንሥአ እሙታን ሲባል ምንድን ነው የምትሉት? አሰሮ ለሰይጣን ሰላም ኮነ። እና ይሄ ምንድን ነው? እንደው ቃሉን ብቻ ስለለመድ ነው ብዙ ጊዜ እንለዋለን። በዚህ ላይ ትንሽ ሐሳብ ይሰጥበትና ያው ከትንሣኤውም ጋር የተያያዘ ስለሆነ ከዛ ወደሚቀጥለው ደግሞ እንደዚሁ እያለን እንሄዳለን ማለት ነው። እንግዲህ ቀደም ሲል መልአከ ብርሃናት እንዳሉት በዚህ ወቅት ክርስቲያኖች ያው ትልቁ የደስታ ጊዜያቸው ነው። የትንሣኤ ወቅት ነው። እንደው ትንሣኤ ስንል ከስሙ ስንነሳ ትንሣኤ ብለንም ልንጠራው እንችላለን፣ ወይም ደግሞ ፋሲካም እያልን በተለዋጭም እንጠራዋለን። ያለንበት ዘመነ ትንሣኤ ዘመነ ፋሲካ ነው። ፋሲካ ከሚለው ስንነሳ የብሉይ ኪዳን ፋሲካ አለ፣ አሁን ደግሞ የሐዲስ ኪዳኑ ፋሲካ አለ። እንዲሁ ባጭሩ ለመግለጽ ያህል በብሉይ ኪዳን በተለይም እስራኤላውያን የፋሲካውን በግ አርደው ቤታቸው መቃኑን ደሙን ቀብተው ከሞት ያመለጡበት ስለሆነ ያንን በጉንም ሳይቀር ፋሲካ ብለው ይጠሩታል። ወይም ደግሞ ያ የሞት መልአክ ቤታቸውን እያለፈ የግብፃውያንን በኩር ስለመታ ፋሲካ ማለፍ ብለው ይጠሩታል። ያው ፋሲካ ማለት በዕብራይስጡ ፓሳህ ማለፍ መሻገር እንደማለት ነው። እነሱ ከዚያ ከሞተ በኩር ያመለጡበት ስለሆነ ማለት ነው። ወደ ሐዲስ ኪዳን ስናመጣው እኛ ደግሞ ከሞተ ስጋና ሞተ ነፍስ ያመለጥንበት የተሻገርንበት፣ ከሲኦል ወደ ገነት የተመለስንበት፣ ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት የተሸጋገርንበት ስለሆነ ፋሲካ መሻገር፣ ደስታ፣ ነፃ መውጣት ብለን ይህንን ጊዜ ፋሲካ ብለን እንጠራዋለን። ፋሲካ ስንል አንድ የማስታውሰው በተለይ ለአባቶች ነውና የሆነ ሰዓት የሆነ ቦታ ላይ የቤተ ክርስቲያን አባቶች አስተዳዳሪዎች ናቸውና አለቆች ናቸውና ልክ እንደ ምስካየ ኅዙናንና እንደ ቅዱስ ማርቆስ አይነት ቤተ ክርስቲያን የሚያስተዳድሩ አባቶች ናቸውና በእርግና በእርጅና ምክንያት በሕመም ምክንያት የሆነ ሰዓት በሳምንት ጊዜ ውስጥ አረፉ እነዚህ አባቶችና ባለቅኔው በተለይ ይህንን ከእስራኤላውያን ነፃ መውጣት ጋር አያይዞ የተቀኘው ቅኔ ነውና ምን ብሎ ተቀኘ? አደራርስ ላይ ፍታታቸው ላይ ማለት ነው። ተፈነወ ሞተ መላከ ሞቶሙ በበኩሩ የሞታቸው መልአክ ወይም ደግሞ መልአከ ሞት በበኩሩ ተላከ፣ ባለቃው ተላከ ብሎ በእስራኤላውያን ሳይነካ በግብፃውያን በበኩሩ ወይም ደግሞ የበኩር የሆነውን ከሰው እስከ እንስሳ ድረስ ያ መልአከ ሞት የሚባለው እንደመታ ሰም አድርጎ ለወርቁ ደግሞ እነዚህ በኩር የተሰኙት አለቆቹ ማረፋቸውን አስመልክቶ ቅኔ ተቀይቷልና በአጠቃላይ ፋሲካ የምንለው ለእስራኤላውያን ከስጋ መቅሰፍት ነፃ መውጣት፣ ለኛ ደግሞ ከስጋም ከነፍስም ሞት ነፃ የወጣንበት ስለሆነ ፋሲካ እንለዋለን። ትንሣኤ ስንል መነሳት ማለት ነው። የተነሳው ክርስቶስ ነው። ትንሣኤ በቤተ ክርስቲያን አስተምሮ ብዙ አይነት ትንሣኤዎች አሉ እንደምታውቁት። ትንሣኤ ሕሊና፣ ትንሣኤ ልቡና፣ ትንሣኤ ሙታን፣ ትንሣኤ ዘጉባኤ፣ ትንሣኤ ክርስቶስ እያሉ ሊቃውንተ ቤተ ክርስቲያን እየከፋፈሉ ተንትነው ያስተምራሉ። ዛሬ ያለንበት ትንሣኤ ክርስቶስ ስለሆነ የግድ ወደ እነዚያ ሳንሄድ ወደ ትንሣኤው ክርስቶስ ላይ ትኩረት አድርገን ብንነጋገር መልካም ስለሆነ እሱ ብቻም ሳይሆን ሌሎች ትንሣኤዎችም በክርስቶስ ትንሣኤ ስለሚጠቀለሉ ማለት ነው። የክርስቶስ ትንሣኤ ከሌለ ትንሣኤ ሕሊና የለም። የክርስቶስ ትንሣኤ ከሌለ ትንሣኤ ልቡና የለም። ትንሣኤ ዘጉባኤ የሚባል ትንሣኤ ሙታን የሚባል ነገር የለም። ስለዚህ ለሁሉም መሰረት የክርስቶስ ትንሣኤ ነው። እርግጥ ነው ከክርስቶስ ትንሣኤ በፊት ብዙ ትንሣኤዎች ተከናውነዋል። ነቢያት አባቶቻችን እነ ነብዩ ኤልያስ እነ ነብዩ ኤልሳ ሙታንን አስነስተዋል።
ከዛም ሐዋርያት ሙታንን አስነስተዋል። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነ አልዓዛር ሌሎቹንም ሙታን አስነስቷል። የክርስቶስ ትንሣኤ ለየት የሚያደርገው እነዚህ የተቃቀስኳቸው ትንሣኤዎች የሚደጋገሙ ትንሣኤዎች ናቸው። ሞትን ገንዘብ የሚያደርጉባቸው ወደፊት ትንሣኤ ዘጉባኤን የሚጠብቁ ትንሣኤዎች ናቸው። ቢነሱም ይሞታሉ መልሰው። የጌታ ትንሣኤ ግን ከነዚህ ይለያል። የማይደገም ትንሣኤ ነው። የማይከለስ ትንሣኤ ነው። ለዚህ ነው የትንሣኤያችን በኩር የምንለው ክርስቶስን ማለት ነው። በትንሣኤ ዘጉባኤ ክርስቶስን መስለን እንነሳለን ስንል ኢየሱስ ክርስቶስ አሁን የተነሳው ትንሣኤ ሌላ ትንሣኤ የሚያስፈልገው አይደለም። ከዚህ በኋላ ክርስቶስ አይሞትም። ከዚህ በኋላ ክርስቶስ አይነሳም። አንዴ ሞቷል፣ አንዴ ተነስቷል። በተለወጠ ማንነት በአዲስ ማንነት ተነስቷል። ልክ እኛም በትንሣኤ ዘጉባኤ ከሞትን ከፈረስን በኋላ እንደገና ነፍስ ከሥጋ ጋር ተዋህዶ ክርስቶስን መስለን እንነሳለን። ስለዚህ ክርስቶስን ምን ብለን እንጠራዋለን? የትንሣኤያችን በኩር እያልን እንጠራዋለን። ሌላው ስለ ክርስቶስ ትንሣኤ ስናነሳ ያው የታሪክ ሁነቶች አሉ። የትንቢት ብዙ ትንቢት ተነግሯል። ኢየሱስ ክርስቶስ እያንዳንዱን ነገር መጥቶ ሲፈጽም እንዲሁ መጥቶ ያደረጋቸው ነገሮች አይደሉም። አስቀድሞ እያንዳንዱን ነገር ታሪክ አስፈጽሞ ምሳሌ አስመስሎ ትንቢት አናግሮ ነው የፈጸመው። ሲመጣ ሲወርድም ሲጸነስም ሲወለድም ሲያድግም ሲጠመቅም ሲሰቀልም ሲሞትም ሲነሳ እነዚህ ነገሮች ሁሉ አስቀድሞ በመጻሕፍት ተነግረዋል፣ በነቢያት ተነግረዋል፣ በአበው ተነግረዋል። ስለዚህ ከታሪክ ምስክርነት አንጻር ለምሳሌ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እግዚአብሔር ወስዶታልና የሚል ምንባብ እናገኛለን። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ይህ ምን ማለት ነው? ይህ ታሪክ የተፈጸመው በዘመነ አበው ነው። በብሉይ ኪዳንም አይደለም፣ በሐዲስ ኪዳንም አይደለም። ያኔ ሞት በነገሰበት ዘመን ማለት ነው። ሞት ባለስልጣን በነበረበት ዘመን ማለት ነው። ሞት ሁሉን ነገር ውጦ በሚያስቀርበት ዘመን ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ ምን አላለም? አልተገኘም። ማን ወስዶታልና? እግዚአብሔር ወስዶታልና። ይህ ማለት ለክርስቶስ ትንሣኤ መሰረት ነበረ ማለት ህዝቡ እንዲህ አይነት ነገሮችን እየተለማመደ እንዲቆይ የክርስቶስ ትንሣኤ አዲስ እንዳይሆንባቸው ክርስቶስ መጥቶ የሚፈጽማቸው የማዳን ስራዎቹ ለሰው ልጆች አዲስ እንዳይሆኑ እንዲህ አይነት ሁነቶችን እያለማመደ ነው የመጣው። ስለዚህ የሄኖክ እርገት የሄኖክ ከሞት ማምለጥ ከሞት መሻገር እንዲሁ ከሞት ማምለጥ ብቻ ተብሎ የሚተው አይደለም። ወደፊት በክርስቶስ ኃይል በትንሣኤው ኃይል ሞት እንደሚሸነፍ አስቀድሞ እንደ መሰረት የተቀመጠ ታሪክ ነው ማለት ነው። የሄኖክ ወደ ሰማይ ማረግ ሞትን አሸንፎ መውጣት ለዚያውም በዚያን ዘመን በጨለማው ዘመን በብሉይ ኪዳኑ ዘመን 5500 የፍዳ የመርገም የኩነኔ በሚባልበት ዘመን ማለት ነው። ሌላው የኤልያስ እርገት ነው። በሁለተኛ ነገሥት ምዕራፍ 2 ላይ ሙሉ ታሪኩን ቤታችሁ አንብቡት። ኤልያስ በእሳት ሰረገላ ሞትን አሸንፎ ወደ ሰማይ እንደወጣ መጽሐፍ ቅዱስ ይነግረናል። በብሉይ ኪዳን ዘመን ማለት ነው። የሄኖክ በዘመነ አበው የኤልያስ ደግሞ በብሉይ ኪዳን ዘመን። ስለዚህ የኤልያስ እርገትስ ምንድነው የሚያሳየን ካልን ያኔ ሞት የተሸነፈበት ጊዜ ነበር ወይ ካልን አልነበረም። ሞት ኃይለኛ ነበረ። ሞት ሁሉን ውጦ የሚያስቀርበት ዘመን ነበረ። ባለስልጣን ነበረ። ነገር ግን እግዚአብሔር በሰው ልጆች ላይ በዚያ የፍርድ ዘመን የጨለማ ዘመን በተባለው ዘመን ላይ ይህንን ሲያደርግ እናየዋለን። ያም ማለት የሰው ልጆች ሁሉ በተደረገባቸው ፍርድ በገዛ ጥፋታቸው ተስፋ እንዳይቆርጡ አሻግረው እንዲመለከቱ ተስፋ እንዲያደርጉ ወደፊት ለካን ሞትን ማሸነፍ ይቻላል እንዲሉ እሱ ብቻም ሳይሆን ክርስቶስ መጥቶ ሲነሳ ለክርስቶስ ትንሣኤ አዲስ እንዳይሆኑ እነዚህ ነገሮች እንደ መሰረት ሆነው የሚያገለግሉ ሁነቶች ናቸው ማለት ነው። ሌላው ከትንቢት አንጻር ካየን እንዲያው ጊዜም ለመቆጠብ ያህል አንድ ነገር ብቻ አንስቼ ወደ አባቶች እመልሳለሁኝ። አሁን ቅድም ያየናቸው ከታሪክ ሁነቶች አንጻር ነው። ከትንቢት አንጻርስ ምን ተብሎ ነበረ? እግዚአብሔር አስቀድሞ ስለ ትንሣኤው ያናገረው ነገር ነበር ወይ ካልን አዎ ነበረ። እንዲያውም በዚህ በትንቢተ አሞጽ ምዕራፍ 3 ላይ እግዚአብሔር ምስጢሩን ለነቢያት ካልነገረ በስተቀር አንዳች ነገር አያደርግም አይፈጽምም ተብሎ ተጽፏል። የሚያደርጋቸውን የሚያከናውናቸውን የሚፈጽማቸውን ነገሮች አስቀድሞ አበውን እያስነሳ በአበው ያስነግራል፣ በነቢያት ያስነግራል፣ ያለማምዳል ህዝቡ ማለት ነው። ሸክም እንዳይሆንበት፣ ቀንበር እንዳይሆንበት፣ እንዳይደነግጥ ወደፊት መጥቶ የሚያከናውነው ነገር። ለዚህ ነው ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 1 ላይ
ከጥንት ዘመን ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው በልጁ በዚህ ዘመን ተናገረን ይላል። አስቀድሞ ለአባቶቻችን በማን ተናግሮ? በነቢያት ተናግሮ ምኑን? የሚፈጽመውን የማዳኑን ስራ የሚያከናውነውን የማዳኑን ስራ በማን በኩል ተናግሮ? በነቢያት ለአባቶቻችን ተናግሮ መጨረሻ ላይ ማን መጣ? በልጁ በዚህ ዘመን ለኛ ተናገረን። እሱ በግልጽ መጣ ማለት ነው። ስለዚህ ልክ እንደዚህ ሁሉ በነቢያት ብዙ ነገር አናግሯል። ልክ ዳዊት እንዳለው ማለት ነው። ዳዊት በመዝሙሩ 15 ቁጥር 10 ላይ ስትመለከቱ እስመ ይትሐድጋ ውስተ ሲኦል ለነፍሴ ወኢትሁቦ ለጻድቅከ ይራይ ሙስና። ምን ማለት ነው? ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስን አትሰጠውም ይላል። ስለ ሁለት ነገሮች ነፍሴን በሲኦል አትተዋትም ብሎ ክርስቶስ ከመምጣቱ በፊት ከሺህ ዓመታት በፊት ተቀምጦ ዳዊት ነፍሱ ወደ ሲኦል እንደምትገባ ያውቃል። ግን በሲኦል ቀልጣ እንደምትቀር አላመንም፣ አልተቀበለምም። ነፃ እንደምትወጣ ያምን ነበረ። መተህ ተወልደህ ሞተህ ተነስተህ ሲኦልን በርብረህ ነፍሳትን ምርኮ በምታደርግበት ሰዓት ነፃ ታወጣኛለህ፣ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን አትሰጠውም ብሎ ደግሞ የእግዚአብሔር ቅዱስ ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ሙስና መቃብር እንደማያገኘው ሞትን አሸንፎ መቃብርን ባዶ አድርጎ እንደሚነሳ ከሺህ ዓመታት በፊት ልብ በሉ እንዲህ ብሎ ተናግሮ ነበር። አሁን ጌታ የፈጸመው ያንን ነው ማለት ነው። አዲስ ነገር አይደለም የፈጸመው። እግዚአብሔር ይስጥልኝ። የተወደዳችሁ ምእመናን፣ እንዲህ አይነቱ መርሃ ግብር የምናዘጋጀው አንድ ነገር ታሳቢ በማድረግ ነው። አሁን ወቅቱ የትንሣኤ ነው። ብዙ ሰው በትንሣኤ ይበላል፣ ይጠጣል፣ ደስታውን ይገልጻል። ጥሩ ነው። ይሄ እንዳለ ግን ንግግራችን ቤት ውስጥ እያለን ከጓደኞቻችን በስራ ቦታ ስለ ትንሣኤው እንድንነጋገር አሁን አባታችን በደንብ አስቀምጠውልናል። ለምሳሌ ፋሲካ ምንድን ነው አሉ? መሻገር። ትንሣኤ ማለት ምን ማለት እንደሆነ የፋሲካ ትርጉም፣ እንዲሁም ደግሞ ትንሣኤው እንዲሁ ዝም ብሎ የመጣ ሳይሆን አስቀድሞ በትንቢት በምሳሌ እንደነበረ በብሉይ በሐዲስ ይህንን ሁሉ ምሳሌውን ትንቢቱን አጠቃላይ በአጭር ደቂቃ ውስጥ ስለ ትንሣኤ ያለን ግንዛቤ አስጨብጠውናል። ስለዚህ አሁን እኛ ይሄ የሰማነውን እቤት ስንገባ በቤት ያሉ ወገኖች አሉ፣ እዚህ ያልመጡ፣ ንግግራችን ቃል እግዚአብሔር እንዲሆን ስለ ሰዎች ስለ ከሊት ስለ ከሌ ሳናነሳ እስቲ ትንሣኤ ማለት ምን ማለት ነው? በብሉይ ኪዳን የቱ ቦታ ተጽፏል? በሐዲስ ኪዳን ምን ተጽፏል? ትርጉሙስ ምንድን ነው የሚለውን ከአባቶች ተምራችሁ እናንተም ሕይወታችን ንግግራችን ሁሉ ቃለ እግዚአብሔር እንዲሆን ነው። ገባችሁ አይደል? ስለዚህ ዋናው ዓላማ ይሄ ስለሆነ ይህም በደንብ እንድታስቡ አባታችን በሚገባ አብራርተው አስተምረውናል። በድጋሚ ቃለ ሕይወት ያሰማልን። አሁን ደግሞ ወደ ክቡር አባታችን መምህር አባ ገብረ ኢየሱስ ነው የምንሄደው። እንግዲህ ክቡር አባታችን አሁን ያው መምህር አባ ገብርኤል ያስረዱን የትንሣኤው ምንነት ምንድን ነው የሚለውን ነው። ትንሣኤውስ ምን ጠቀሜታ አለው ለእኛ ለአማኞች ለክርስቲያኖች በክርስቶስ ለምናምን ትንሣኤው ምን ጥቅም አለው የሚለውን ደግሞ ጌታችን ኢየሱስ ክርስቶስ የዓለምን ድኅነት የመሰረተ በመጋቢት 29 በጽንሰቱ ነው። ጽንሰቱ ምክንያቱም አንድ ሰው ካልተወለደ ካልተጸነሰ አይወለድም፣ ካልተወለደ ደግሞ አያርግም፣ ካደገ ደግሞ አይሞትም። መጀመሪያ ጌታችን ኢየሱስ ክርስቶስ በተጸነሰ ጊዜ ድኅነትን የመሰረተልን በመጋቢት 29 እሑድ ቀን ነው። ደግሞም ዓለምን ድኅነት ያረጋገጠበት መጋቢት 29 እሑድ ቀን ነው። መጀመሪያ ድኅነታችንን የመሰረተበት። አንድ ቤት መሰረቱ ካልተመሰረተ ቤቱ ሊቆም አይችልም። ጌታችን ኢየሱስ ክርስቶስም ባይወለድ ሊሞት አይችልም ነበር፣ ሊነሳ አይችልም ነበር። መጀመሪያ ጽንሰቱ በመጋቢት 29 ቀን እሑድ ቀን፣ ቀጥሎ ደግሞ እንደገና ትንሣኤው በመጋቢት 29 ቀን እሑድ ቀን። አሁን ይህን ምክረ አበው እስከሆነ ድረስ ወደ እኛ መለስ እናደርጋለን። ጌታችን ኢየሱስ ክርስቶስ ከእሑድ እስከ ቀዳሜ እስከ ዓርብ ድረስ ስራውን ሰርቶ ቀዳሚት እረፍት ያደርግ ነበረ። ግን በኋላ
ወደዚህ ዓለም ጌታችን ኢየሱስ ክርስቶስ በተጸነሰ ጊዜ እሁድ፣ በተነሳ ጊዜ እሁድ ብዙ ስራዎች እሁድ ስለተሰራባቸው እሁድ ወደዚህ ተቀይሮልናል። ስለዚህ ጌታችን ኢየሱስ ክርስቶስ እሁድ ቀን ተጸነሰ፣ ድነትን መሰረትን አገኘነ። እንደገና እሁድ ቀን ተነሳ፣ እንደገና ደግሞ ድነትን አረጋገጠልን። በዚህ ላይ ጌታችን ኢየሱስ ክርስቶስ እሁድ ተጸንሶ ተወለደልን፣ ቅዳሜ ማነው እሁድ ተነስቶ አረጋገጠልን፣ ድህነትን አረጋገጠልን ብለን ስናምን እኛ ሲችን እሁድ እንዴት አድርገን ነው የምናምናት? እንዴት አድርገን ነው የምናርፍባት? እንዴት አድርገን ነው የምንሰራባት? ምንድን ነው የምንሰራባት? አዎ ያንኛውን ታሪክ ብቻ ሳንተርክ ወደኛ ዘወር አድርገን እንደገና ጌታችን ኢየሱስ ክርስቶስ 7ቱን ቀን ሰርቶ በቀዳሚት አርፎ ነበረ። እኛ ደግሞ እንደገና ይችን ከሰኞ እስከ ቀዳሚት ድረስ ሰርተን እሁድ ምንድን ነው የምንሰራበት? ከቤታችን ነው የምንተኛበት ወይንስ ሌላ ነገር ነው የምንሰራበት ወይንስ ስጋዊ ነው የምንሰራበት ብለን የምንመሰረትበት የምናይበት ዙረን እንደገና ራሳችንን የምንመክርበት ራሳችንን የምንገስጽበት ራሳችንን እንደገና ዙረን የምናይበት እሁድ ጌታችን ኢየሱስ ክርስቶስ ከመሰረተልን እንደገና ደግሞ ካረጋገጠልን ድህነታችንን ከመሰረተልን ድህነታችንን ካረጋገጠልን እኛ ደግሞ በዚች በእሁድ ምንድን ነው የምንሰራው? የታመመን እንጠይቃለን ወይ? ወይንስ ደግሞ በሽተኞችን እንጠይቃለን ወይ? የተጣላ እናስታርቅበታለን ወይ? ምን እንሰራበታለን? ኢየሱስ ክርስቶስ ምክረ አበው ሲባል ዝም ብለን የእነዚያኞቹን ታሪኮች ተርከን ብቻ የምንሄድ አይደለም። የእነዚያኞቹ ታሪኮች የእኛ መነሻችን ነው። ግን እነሱን መነሻ አድርገን እኛ ደግሞ ምንድን ነው የምንሰራው በዚች በእሁድ ቀን? ወይንስ ስጋዊ ነው ስራ የምንሰራው ወይንስ ደግሞ እንደገና ምንድን ነው የምንሰራው ብለን የታመመ እንድንጠይቅበት፣ የተጣላ እንድናስታርቅበት እንደዚህ እንድናደርግ እግዚአብሔር ቅዱስ ፈቃድ ይሆነልን። አሁን አባታችን ሲያስተምሩን እንደሰማችሁት እንግዲህ ነገረ ድህነት ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ መጀመሪያ ምን ሆነ ነው ያልነው? ተጸነሰ። ጥሩ፣ በደንብ እየተከታተላችሁ ነው ማለት ነው። ለዚህ ጽንሰቱ አሁን በማንኛውም ጸሎትም ስናሳርግ በአስርቆቱም ላይ ጽንሰቱ ብለን ነው አይደል የምንነሳው? ጽንሰቱ እንግዲህ የመጀመሪያው ነገረ ድህነቱ የተከናወነው በዛ ነው። ከዛ ጽንሰቱ፣ ልደቱ፣ ጥምቀቱ፣ ሕማሙ፣ ስቅለቱ ያልን ሞቱ ካለም በኋላ ምን ይመጣል? ትንሣኤው መጣ። አሁን ይሄ ትንሣኤው ለእኛ ምን ጠቀመን የሚለውን አባታችን ሲያብራሩ ከሰማችሁ ዕለተ እሁድን አነሱ አይደለ? ዕለተ እሁድ ምንድን ናት? እረፍት የተደረገባት በትንሣኤው በዕለቱ እሁድ በመነሳቱ ክርስቲያኖች ሁሉ እንዲያርፉ ለእኛ የተሰጠች ዕለት ናት። ለዚህ አንዱ የትንሣኤው ጥቅም እኛ እንግዲህ አሁን 50 ቀን የምንበላው የምንጠጣው የምንደሰተው ዘመድ ከዘመድ ጓደኛ ከጓደኛ ወዳጅ ከወዳጅ እየተጠራራ የምንበላው ይሄ 50 ቀኑ እንደ አንድ ቀን ተቆጥሮ እረፍት የተደረገበት ሰላም የተሰጠበት ድል የተደረገበት ስለሆነ ዕለተ እሁድን እያሰብን በዕለተ እሁድ ደግሞ ትንሣኤውን እያሰብን በዛ ቀን ደግሞ ምን አይነት ስራ መስራት አለብን አሉ? በጎ ስራ፣ የታመመ መጠየቅ፣ የታሰረታለት መጠየቅ፣ ሌሎችም በጎ ስራዎችን እንድናደርግ ይገባል። ስለዚህ አንዱ ጥቅሙ ምንድነው አሉ? ለኛ የተደረገልን እረፍትን እንድናገኝ አስችሎናል ብለዋልና ለአባታችን በድጋሚ ቃለ ሕይወት ያሰማልን። እንግዲህ ትንሣኤ አበይት በዓላት ከሚባሉት አንዱ ነው። አበይት ታላላቅ በዓላት ከሚባሉት ነገረ ድህነት ከተከናወነባቸው በዓላቶች መካከል አንዱ ነው። ይህም የመጀመሪያው ጥንተ ትንሣኤው መቼ ነው ቢባል መጋቢት 29 ነው የተነሳው። አሁንስ ትንሣኤ መቼ ቀን ይውላል ቢባል ቀናቶች ይለያያሉ፣ ይቀያየራሉ። ግን እሁድን አይለቅም። ከየት እስከ የት ይሄዳል ቢባል እንደ ቤተ ክርስቲያናችን ሊቃውንት አቆጣጠር ወይም ደግሞ እንደ ባሕረ ሐሳብ ቀመር ከመጋቢት 26 በታች አይወርድም።
በምንም ተአምር በየትኛውም ዘመን ከፍ ዝቅ ቢል መጋቢት 25ን አይነካም። ከአበይት በዓላት መካከል አንዱ ነው ብለናል። ከየት እስከ የት ይውላል ይንባል ታች ወረደ ከተባለ መጋቢት 26 ነው። ወደ ላይም ደግሞ ወጣ ከተባለ ሚያዝያ 30 ነው። አሁን በዚህ ልዩነት ስንት ቀናቶች አሉ? ይህን ራሳችሁ ቀምራችሁ እዛ በታች ከሆነ መከራከር ትችላላችሁ ማለት ነው። መጋቢት 26 ለቆ 25 የሚውልበት ቀን ከገጠመ 26ን አይለቅም። ከ26 በላይ ግን እስከ ሚያዝያ 30 ይቀጥላል። በእነዚህ ልዩነት ስንት ቀናት አሉ? 35 ቀናት አሉ። ስለዚህ በ35 ቀናት መሽከርከር ይችላል ማለት ነው። ትንሣኤ ብቻ ሳይሆን ከጾመ ነነዌ ጀምሮ እስከ ጾመ ድህነት ድረስ በዚህ በባሕረ ሐሳብ ቀመር የሚቆጠሩ በዓላትና አጽዋማት ቀመር አላቸው። ከዚህ በታች አይወርዱም፣ ከዚህ በላይ አይወጡም ተብሎ መሰረት ተጥሎላቸዋል። መነሻ አላቸው፣ መድረሻ አላቸው። በመካከል መንቀስ ዕለታትና በዓላት አጽዋማት ሕግ አላቸው፣ ሕግ ተሰርቶላቸዋል። ለሰው ብቻ አይደለም ሕግ የተሰራው። እነዚህ ምንድናቸው? እኛ እንጠቀምባቸው ናቸው። እዚህ ከትንቢት አንጻር አንድ ትንቢትና አንድ ምሳሌ ላንሳና ከጥቅሙ ደግሞ አንድ ጥቅስ ጣል አድርጋለሁ። እንደ እግዚአብሔር ፈቃድ ጊዜው ከበቃን ወይም ደግሞ እድሉ ከተሰጠኝ ማለት ነው። ከበቃኝ ከምሳሌው ላንሳና ድም አባታችን በሰፊው አንስተውታል። ስለ ጥምቁ መምህር አባ ገብረ ኢየሱስ በሚገባ አብራርተዋል። አሁን ስለምንድን ነው ያልኳችሁ? ቤተ ክርስቲያኗ ሀብቷ ብዙ ስለሆነ ከተነገሩት ነቢያቶች መካከል አንዱ ነቢይ የተናገረውን ለማንሳት ስለፈለኩ ነው። በሰኑይ ዕለት ይቀስፈነ ወበሰሉስ መዋዕል ይሐይወነ ወአመሳልስት ዕለት ሶጣ ለነብሱ ውስተ ስጋው ወአመሳልስት ዕለት ንትነሳ ወንቀውም ቅድሜው። ይህን ማን ነው የተናገረው ከነቢያት መካከል ብትሉኝ ነቢዩ ሆሴዕ ነው የተናገረው። በትንቢተ ሆሴዕ ምዕራፍ 6 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። ይህ ስለምን የተነገረ ነው? ስለ ትንሣኤው። በሰኑይ ዕለት ይቀስፈና፣ በሁለት ቀን ይቀስፈናል ወይም ደግሞ ይገድለናል፣ ይገርፈናል። ወበሰሉስ መዋዕል ይሴርየነ ወያሐይወነ ወአመሳልስት ዕለት ሶጣ ለነብሱ ውስተ ስጋው። እንዲሁም በዚህ ዕለት ወአመሳልስት ዕለት ንቀውን ቅድሜው ንትነሳ ወንቀውን ቅድሜው ብሎ ተናግሯል። በሁለት ቀን ይገርፈናል ወይም ደግሞ ይገድለናል ማለት አጠር ላድርገውና አንደኛው የተናገረው ስለ እስራኤላውያን በመከራ ዘመን የነበሩበትን እያነሳ ነው። በፋርስ በባቢሎን ተሰደው ለመውጣት ይጸልዩ ነበር፣ ያለቅሱ ነበር። ያን ምክንያት አድርጎ ተነሳ። ዋናው ድምዳሜው ግን ማንን ፈልጎ ነው ይባላል? ነገረ ድህነትን የፈለገው። ነገረ ድህነትን በማን በኩል ነው የሚሆነው ቢባል በእንስሳ መስዋዕት አይደለም፣ በበሬ መስዋዕት አይደለም፣ በበግ መስዋዕት አይደለም፣ በሌሎቹም መስዋዕት ቢቃጠሉ ቁርባንም አይደለም። በማን ነው ይባል? በክርስቶስ የአዳኝነት ሥራ በክርስቶስ መስዋዕትነት ነው ዓለሙ የዳ ነው። ወይም ደግሞ ሊድን የተነገረው ቀድሞ ማለት ነው። በሁለት ቀን የተባለው ወደ ነገረ ሥጋዌ ስንመጣ 5500 ዘመን ለአዳም ቃል ተገብቷል። አዳም እስከዛ ዘመን ድረስ ምን ነበር? ተገርፏል። ሟች ነው፣ እየተገረፈ ነበር ማለት ነው። በየት? በሲኦል ነፃ አልወጣም። በዳ ውስጥ ነው ያለው፣ በሞት ውስጥ ነው ያለው፣ በግርፋት ውስጥ ነው ያለው፣ በሕመም ነው ያለው፣ በእሳት ነው ያለው፣ በጠላት እጅ ነው ተማርኮ ያለው። በሰኑይ ዕለት ይቀስፈና ማለት ሕገ ልቦናና ሕገ ኦሪት ነው። ለምን ቢባል በሕገ ልቦና መስዋዕት ይቀርብ ነበር፣ ጸሎት ይጸለይ ነበር፣ ነቢያትም ያርጉ ነበር፣ ሙታንንም ያስነሱ ነበር። አባታችን ቅድም እንደገለጹልን ግን ነገረ ድነት ተከናውኗል? አልተከናወነም። በሰኑይ ዕለት ይቀስፈን ማለት በሕገ ልቦናና በሕገ ኦሪት
ድህነት አልተገኘም። በምን ነበር ነፍሳት የሚያርፉት? የት ነበር ማረፊያቸው ሲሞቱ? አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ከነገረ ድነት በፊት የሚሞቱት ወደ የት ነው የሚሄዱት? ወደ ሲኦል። በሁለት ቀን ይቀስፈናል የተባለው ብሉይ ኪዳንና ሕገ ልቦናና ብሉይ ኪዳን ናቸው። ለምን? ነገረ ድነት ስላልተከናወነ። ወበሰሉስ ዕለት ይሴሬነ ወያሐይወነ፣ በሦስተኛው ቀን ያድነናል ይፈውሰናል አለ ነቢዩ። ሦስተኛው ቀን የትኛው ነው ብትሉ ነገረ ድህነት የተከናወነበት ሐዲስ ኪዳን ማለት ነው። እዚህ ትንቢት የተነገረው ይሄ ነው። ትንቢቱ መዳረሻው ምንድነው? ነገረ ድነት ፍለጋ ነው። ወደ ምሳሌው ስንሄድ ደግሞ ምሳሌ ማስመስሏል። ትንቢት አናግሯል፣ ምሳሌ ማስመስሏል። ምሳሌው ደግሞ በስነ ፍጥረት መጀመሪያ በተለይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ ስትመለከቱ በዚች ምድር ምን ነበረባት? ሰው ሳይፈጠር ገና በዕለተ እሑድ 8 ፍጥረታት እንደተፈጠሩ በምድር ላይ ምን ነበር? መጽሐፍ ቅዱስ ኦሪት ዘፍጥረት እንደው ምዕራፍ 1 ላይ ስታነቡት በምድር ላይ ምንድን ነው ተኝቶ የነበረው? ምን? ውሃ። አንድ ሰው ብቻ ነው እየመለሰ ያለው። ውሃ ነው ተኝቶ የነበረው። ውሃ ሞልቶ ነበር። ያ ውሃ እስከ የት ሞልቶ ነበር? ከዚህ ምድር እስከ ሰማይ ድረስ ሞልቶ ነበር። እስከ ሰማይ ሞልቶ ነበር። ምድር አትታይም ነበር። ክርስቶስን መቼ ነው ያየነው? ሲነሳ አይደል ታየው? ማን ነው አይቶ የመሰከሩት? ትንሣኤውን እነማን መሰከሩ? ሴቶቹ 36 ቅዱሳት አንስት ናቸው። እነ ማርያም መግደላዊት አይተዋል። እነ ቅዱስ ጴጥሮስ አይተዋል። እነ ቅዱስ ዮሐንስ አይተዋል። ምን ስላለ ነው ያዩ? ስለተነሳ መቃብሩን አዩ። ባዶውን መቃብር አዩ። በየት ታገኙኛላችሁ ብላችሁ ነገሯቸው ነው የተባለው። በገሊላ ሳይነሳ ማየት አይችሉም አይደል? በመቃብር እያሉ ባዶውን መቃብር ነው ያዩት። ይህ ውሃ ደግሞ መሬቱ ላይ ውሃ ከተኛበት ምድሪቱ እንዴት ነው የምታየው? ፍጥረት ሲፈጠር ግን አምላካችንና ፈጣሪያችን ምን አደረገ? ይህን ውሃ ከሶስት ከፈለው። አንዱን ምን አደረገው? ከሰባቱ ሰማያት ግርጌ አደረገውና እንዳይፈስ ዝም ብሎ ብጽብጽ ውሃ ሆኖ፣ ቀጥሎ ያለውን ደግሞ ይሄ ጠፈር የምንለውን ደግሞ የረጋ አረጋው ውሃውን። ከዚህ ሰማይ በላይ ይህን ምን አደረገው? የብርሃን መመላለሻ አደረገው። ፀሐይ በዚህ እንድትመላለስ፣ ጨረቃ በዚህ እንድትመላለስ፣ ከዋክብት በዚህ እንዲመላለሱ፣ የሰማይ ውበት እንዲሆኑ እኛ አስቀና ምንል አሁን ባዶ ሰማዩን ምን እናየዋለን? እዚህ ልጆች ውሃውን አርግቶ ግን እኛ ምን እንለዋለን? ሰማይ እንለዋለን። ግን ምንድን ነው? ጠፈር ነው። ይህ ምንድን ነው? ውሃ ነው። የደረቀ ውሃ ነው። እግዚአብሔር በጥበቡ ያደረቀው ነው። ከዛ በላይ ደግሞ ውሃ አለ። ስለዚህ አንዱ ውሃ ከላይ ተቀምጧል፣ ሁለተኛ ውሃ ረግቷል፣ ሶስተኛ ውሃ በዓለም ዙሪያ ተጠምጥሞ ምን ይባላል? ውቅያኖስ ይባላል። ከዚህ ከጠፈር በላይ ያለው ደግሞ ሐኖስ ይባላል። ይህኛው ጠፈር ይባላል። እኛ የምንገለገልበት ወይም ደግሞ በዙሪያው እንደው የዓለም ምሁራን አሁን በዓለም ላይ ስንት እጅ የብሱ ነው ውሃው ነው የሚበዛ ብትባሉ እንዴት ነው የምትሉ? ውሃው ይበዛል አይደል? እንግዲህ በሰማይ ያለው ወደዚህ ቢጨመር ከሰማይ እስከ ምድር ውሃ ይሞላል ማለት ነው። ያን ግን ምን አደረገው? እግዚአብሔር ገለጠውና አንዱን ወደ ላይ አንዱን መካከል ላይ ውሃው እንዲደግፍ አደረገው። አንዱን በዚህ ዓለም እኛ እንድንጠቀምበት ውቅያኖስ እየተባለ የሚጠራ አደረገው። ይህ ሊቃውንት በምን መስለው አስቀምጠውታል? ይችን ምድር የጌታችን ምሳሌ ተባለች። ለምን? ውሃ ሞልቶባት እያለ አትታይም ነበር። ክርስቶስ በመቃብር እያለ ቢኖር አናየውም ነበር። ስለዚህ ጥቅማችን በጽንሰቱም ለአዳም ተስፋ ከተሰጠ ጀምሮ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለት ተወለትከ ወእድህ ኩስተ መርብከ ወእትቤት ዘወከ በመስቀልየ ወመሞትየ። አዳም ወድቆ እንዳይቀር የሰው ልጅ በመከራ ውስጥ እንዳይኖር በዚህ ቃል መሰረት
ለአዳም በተሰጠው የተስፋ ቃል መሰረት ነው አምላካችን እግዚአብሔር የመጣው። ለምን እነዚህን ትንቢቶቹ እየተነገሩ ምሳሌም እየተመሰለ መጣ። ምኑን አየን? ትንሣኤውን አየን። ትንሣኤው እንግዲህ በስንት ቀን ተነሳ እንባል? በ3 ቀን ምሳሌው በተነገረው መሰረት ማለት ነው። አሁን ቅድም እንዳልነው መሬቲቱ የምን ምሳሌ ነው ብለናል? መሬቷ የምን ምሳሌ ናት? አልሰማችሁኝም ማለት ነው። ውሃው የምን ምሳሌ ነው? ውሃው የመቃብሩ ምሳሌ ነው። መሬቱስ የምን ምሳሌ ነው? የክርስቶስ ምሳሌ። ዕለቱ ደግሞ የዕለቱ ምሳሌ ማለት ነው። እዚህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተነገረው ትንቢት በተነገረው ምሳሌ በተመሰለው ምሳሌ መሰረት ነገረ ድነትን አከናወነ ማለት ነው። አሁን ጥቅሙ ሲባል እንግዲህ እንደው ከክርስቶስ ጥቅም እንደ ስንቱን እንመሰክረዋለን? የዚያ ልጆች ስንቱን እንመሰክረዋለን? በትንሣኤው ምን ያላየነው አለ? ከትንሣኤ በፊት እኮ ጨለማን አዩ። ነፍሳት ብርሃንን አላዩም። ነፍሳት ድነትን አላዩም። ነፍሳት ገነትን አላዩም። ነፍሳት ነፃነት አላገኙም። ዓርብ ተሰቀለ፣ እሑድ ተነሳ። በሦስተኛው ቀን እንዴት ነው ዓርብ ተሰቅሎ ወይም ደግሞ ዓርብ ሞቶ ዓርብ ተቀብሮ እሑድ ተነሳ እንዴት ይሞላል ብንል አንደኛው ሊቃውንት ሲቆጥሩ ከርሰ ሐዋርያትን አንድ ብለው ቆጥሮ ይላሉ። ከርሰ ሐዋርያት ማለት ሐሙስ በእራት ጊዜ ምንድን ነው ያላቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ነገ የሚቆረሰው ሥጋዬ ይህ ነው፣ ነገ የሚፈሰው ደሜ ይህ ነው፣ እንኩ ብሉ ብሎ ሰጣቸው። ስለዚህ ራሱ ክርስቶስን ምን አደረጉ ማለት በሉ ማለት ነው። ነገ የሚቆረሰው ካለ አማናዊ ሥጋ አድርጎ ሰጥቷቸዋል ማለት ነው። ነገ የሚቆረሰውን ከዛን ሰዓት ጀምሮ በሐዋርያት ሆድ ማን አለ? ክርስቶስ አለ ማለት ነው። ከርሰ ሐዋርያት አንድ ብሎ ከተቆጠረ ደግሞ ከሐሙስ ምሽት ከተቆጠረ ጧትም ማታም ሆነ ጧትም ሆነ እንደ መጽሐፍ ቅዱስ አቆጣጠር በሐዋርያት ሆድ ሆኖ ሌሊቱ ከሐሙስ ወደ ዓርብ ያለው ሌሊት እንደገና የዓርብ ቀን አለ። ስንት ሆነ? አንድ ሌሊትና አንድ ቀን። ሲቀልጥ ደግሞ ከቅዳሜ ከዓርብ ወደ ቅዳሜ ያለው ሌሊትና የቅዳሜ ቀን ስንት ቀንና ስንት ሌሊት ሆነ? 2 ቀን 2 ሌሊት። ከዛ ሲቀጥል ቅዳሜ ለእሑድ ያለው ሌሊት እሑድ ቀን በዓሉን የምናከብርበት ስንት ሆነ? ይህ የት ተነግሯል ይባል? ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ። ዮናስ በከርሰ አንበሪ በአንበሪ አሳ ሆድ ውስጥ ስንት ቀን ሰነበተ? 3 ቀን እንደሰነበተ እንደቆየ እንዲሁ ወልደ እጓለ እመሕያው ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር ምን አለ? ቆየ። ዋናው መሰረቱ ነው። ይህን የተናገረው ጌታችን ኢየሱስ ክርስቶስ ቀድሞ እሱም ትንቢት ተናግሯል። ጸሐፍት ፈሪሳውያን ሲጠይቁት መልስ የተናገረው አንዱን አቆጣጠር ይህን ካደረግን፣ በሁለተኛ አቆጣጠር ደግሞ ራሱ ዓርብ ከስንት ተከፍሏል ቀኑ? እያዳመጣችሁ ነው? ከስንት ተከፍሏል ቀኑ? ከስንት ተከፍሏል? ከነግ እስከ ቀትር። ከነግ እስከ ቀትር ማለት ከ12 ሰዓት እስከ 6 ሰዓት ማለት ነው። ነግ ማለት 12 ሰዓት ነው። ቀትር ማለት ደግሞ 6 ሰዓት ነው። ከነግ እስከ ቀትር ድረስ ቀን ሆነ። ከቀትር እስከ 9 ሰዓት ደግሞ ምን ሆነ? ጨለማ ሆነ። ቀኑ ስንት ሆነ? 1 ቀንና 1 ሌሊት። ከ9 ሰዓት ጀምሮ እስከ 12 ሰዓት ያለው ደግሞ ምን ሆነ? ቀን ሆነ። ስንት ቀንና ስንት ሌሊት? 2 ቀን 1 ሌሊት። ዓርብ ለቅዳሜ ሌሊት አለ። ስንት ሌሊት ሆነ? 2 ሌሊት 2 ቀን። ቅዳሜ ለእሑድ ሌሊት አለ።
3 ሌሊትና 2 ቀን እሁድ ቀኑ አለ። 2 አይነት አቆጣጠር። 3ኛው አቆጣጠር ደግሞ ሌሊት ይስህቦ ለመዓልት ወለመዓልት ይስህቦ ለሌሊት የሚል ደግሞ የሊቃውንት አቆጣጠር አለ። ይህ ማለት ሌሊት ቀንን ይስበዋል። 24 ሰዓት የምንለው ሌቱና ቀኑን አይደለ? እንደገና ደግሞ ቀኑን ደግሞ ሌሊት ይስበዋል፣ ሌሊቱን ቀን ይስበዋል። 24 ሰዓት እንቆጥራለን። ሌሊተ መዓልተ ዓርብ ከሐሙስ ወደ ዓርብ ያለውን ሌሊተ ዓርብን ይስብና 24 ሰዓት እናደርጋለን። ከዓርብ ወደ ቅዳሜ ደግሞ ሌሊቱን ከማታው ጀምሮ ከዓርብ ማታ ጀምሮ ደግሞ ወደ የት እንቆጥራለን? ወደ ቅዳሜ ሌሊት እንቆጥራለን። 2 አገኘን ማለት ነው። 2 ሌሊትና 2 ቀን ማለት ነው። ከቅዳሜ ምሽት ጀምሮ ደግሞ ወደ እሑድ ሌሊት ያለው ወደ እሑድ አጥቢያ ያለው ሌሊቱና የእሑድ ቀን ቆጠር። እንደዚህ ሆኖ 3 ሌሊት 3 መዓልት ይቆጠራል ማለት። በ3ኛው ቀን ተነሳ። አሁን ቅዱሳን አባቶቻችን ደግሞ ወደ ጥቅሙ እንሂድና በተለይ ቅዱስ ዲዮስቆሮስና ቅዱስ ዮሐንስ አፈወርቅ ሞተ ዘኢይመውት ይላሉ። ይህ ማለት የማይሞት ሞተ። ሞተ ከመ ይስዓሮ ለሞት፣ ሞትን ይሽረው ዘንድ ሞተ። ሞተ ከመ ያህይወሙ ለሙታን፣ ሙታንን ሕያዋን ያደርጋቸው ዘንድ ወይም ደግሞ ሙታንን ያድን ዘንድ ሞተ። ጥቅማችን ይሄ ነው። እንግዲህ እሱ ባይሞት ኖሮ ሕይወት እናገኝ ነበር። የእሱ ሞት የእኛ ሕይወት፣ የእሱ መገረፍ የእኛ ነፃነት መውጣት፣ ከስራት መውጣት። ይህ ጥቅሙ ይሄ ነው። ለምን ሞተ ሞተ እያለ 3 እየተናገረ ያሉ ሊቃውንት ደግሞ ለአዳም ለሔዋን ለልጆቹ እንደካሰ ለማጠየቅ እንዲሁም ለስጋ ለነፍስ ለደመ ነፍስ ፍጥረቱ ሁሉ ደስ እንደተሰኘ ለማጠየቅ በዚህ በትንሣኤው እንግዲህ ማህበራዊ ህይወት አለና የዚህ ማህበራዊ ህይወት ሰርግም ይሆናል፣ ሌሎች ብዙ አገልግሎቶች አሉና ይሄና መንፈሳዊ ህይወታችን እንዴት ማስቀጠል አለብን? ትንሣኤ ውስጥ ነው ያለነውና አንዳንዴ የምንሰማቸው የምናያቸው ብዙ ነገሮች አሉ እና የሁለቱ ግንኙነቶችና እንዴት ህይወታችንን በመንፈሳዊ ህይወት ጠብቀን መቀጠል አለብን የሚለውን ደግሞ ክቡር አባታችን ያስተምሩናል። አምላካችን እግዚአብሔር ሞት እንዳለ በአቤል አንቅሆሙ ወበሄኖክ በአቤል አፍርሆሙ ወበሄኖክ አንቅሆሙ፣ ሞት እንዳለ በአቤል የመጀመሪያ ሟች አቤል ነውና አዳምና ሔዋን ዕፀ በለስን ከበሉ በኋላ ሞት እንዳለ እንዲገነዘቡ አቤል የመጀመሪያ ሞተ። አዳምና ሔዋን አወቁ፣ አዘኑ። ከዛ በኋላ ደግሞ ተስፋ ቆርጠው እንዲሁ እንዳይኖሩ ወድቀው መቅረት እንደሌለባቸው አምላካችን እግዚአብሔር ሄኖክን በሕይወተ ሥጋ አሳረገው። የሄኖክ ማዕረግ ትንሣኤ ሙታን ወይም ደግሞ ትንሣኤ እንዳለ የሚያሳይ ነው። ከዚህ ሲቀጥል ደግሞ በራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ ከፊተኛው ትንሣኤ እድል ያለው ሰው ብፁዕና ቅዱስ ነው፣ የኋለኛው ሞት በሱ ስልጣን የለውም፣ ወይም ደግሞ የኋለኛው ሞት በሱ ነግሶና ሰልጥኖ አይኖርም ብሎ ቅዱስ ዮሐንስ ይናገራልና እንግዲህ በዚህ በዘመነ ትንሣኤ መጀመሪያ ሰው የመጨረሻው ትንሣኤ ወደንም ጠላንም ክፉ ያደረገም መልካም ያደረገም መነሳቱ አይቀርም። ዋናው ትልቁ ትንሣኤ የሚባለው ከሞተ ሕሊና ወይም ከክፉ ሐሳብ
ከክፉ ስራ ከመጥፎ አስተሳሰብ ወጥተን ተነስተን የቆየን ወይም የተነሳን እንደሆነ የፊተኛው ትንሣኤ እድል ፈንታችን ጽዋ ተርታችን መንግሥተ ሰማያት ይሆናል። እንግዲህ በዚህ በትንሣኤ ዘመን ወይም በዘመነ ትንሣኤ ዓርብና ሮብን ጨምሮ አንጾምም፣ ሁል ጊዜ እንበላለን። የምንበላው ወይም ደግሞ እንዲሁ በእረፍት በደስታ የምንኖረው መንግሥተ ሰማያት የእረፍት ቦታ ወይም ደግሞ በመንግሥተ ሰማያት አርፈንና ከብረን ያለ ረሃብ፣ ያለ ችግር፣ ያለ ጭንቀት፣ ያለ ሕመም መኖራችንን የሚያሳይ በመሆኑ አባቶቻችን ከትንሣኤ ጀምሮ እስከ በዓለ ሃምሳ መጨረሻ ላይ ሰው ያለውን እንደ አቅሙ ወይም ደግሞ እንደ ቤቱን እያየ እንደ ጎረቤቱ ሳይሆን እንደ ቤቱ እንዲኖር ወይም ደግሞ እንዳይጾም እንዳይደክም፣ ስግደትም የለም፣ ጾምም የለም፣ ቀኖናም የለም። ምናልባት የተለየ ኬዝ ያለው ሰው በሞተ አፋፍ ያለ ሰው ምናልባት ከንስሐ አባቱ ጋር ተነጋግሮ ቀኖና ወይም በምጽዋት በሌላም ሊሰጠው ይችላል። ነገር ግን በዚህ ሰዓት በዚህ ጊዜ መጾም መድከም እንደሌለብን ነው። ስለዚህ ከትንሣኤ እስከ በዓለ ሃምሳ መጨረሻ ያለው እንደ አንድ ቀን አምላካችን እግዚአብሔር በመንግሥተ ሰማያት ሰንበትን ስናከብር ራሱ በእረፍት ነው የምናከብረው፣ ወይም ደግሞ በመጸለይ በመቀደስ በመቁረብ ወደ ቤተ ክርስቲያን በመምጣት ዕለተ እሁድ እናከብራታለን። ስለዚህ ይህ እንደ ዕለተ እሁድ እንደ ሰንበት የሚቆጠር ቀን በመሆኑ እንደ ዕለተ ሰንበት ልክ እንደ አንድ ቀን እናከብረዋለን ማለት ነው እና ታዲያ በዚህ በዘመነ ፋሲካ ወይም ደግሞ በዘመነ ትንሣኤ እንዴት ነው ድባቡ መንፈሱ እኛ የምናየው? እኛ እንዴት አድርገን ማክበር እንዳለብን ስናስብ ምናልባት በብዙዎቻችን ሕይወት ወይም ደግሞ ሀሳብ ውስጥ ያለው ያለ ልክ በመብላት በመጠጣት እንዲሁም በመልበስ ዘመኑን እንድናሳልፈው አስቀድመን አስበን ብዙ ወጪ እየወጣ ብዙ ያለ ገቢያችን ወይም ደግሞ ያለ ዕቅዳችን ብዙ የሚወጡ ነገሮች አሉ። ስለዚህ የትንሣኤን ትርጉም የትንሣኤን ምስጢር ወይም ደግሞ ትንሣኤ የሚለውን የሚቃረን በመሆኑ ትንሣኤ በመንግሥተ ሰማያት አርፈን የምንኖርበት መሆኑን ያሳያል እንጂ ሌላ የወጣ ዓለማዊ ነገር እንዲሁ ከአቅም በላይ የምንኖርበት ኑሮ አይደለም ማለት ነውና፣ ስለዚህ ከማህበራዊ ኑሮ አንጻር ደግሞ በዚህ በዘመነ ትንሣኤ ያጣ የሚታሰብበት፣ ያጣ ሰው የደኸየ ሰው የታመመ ሰው የሚጠየቅበት፣ የታሰረ ሰው ደግሞ እንደዚሁ መንግስታዊ በሆኑ ጉዳዮች ላይ ዙሪያ ላይ እንግዲህ እንደ ሀገር ሲነሳ ወይም ሲታይ እንደዚሁም የሚፈቱበት ከታሰሩበት የሚፈቱበት በዓላት ሲመጣ ማለት ነው። ስለዚህ እኛ ትንሣኤን ስናከብር በነገራችን ላይ ቤቱን የሚመራው ወይም ደግሞ ለቤቱ ባለቤት የሆነ ሰው የሚመራው ማን ነው ብለን የመረመርን እንደሆነ ብዙ ሰው በእቅድ የሚመራ አይደለም። ወላጅና አባትና እናት እንደማይመሩት የሚያሳዩ የሚጠቁሙ ነገሮች አሉ። እነዚህ ምንድን ናቸው? እንግዲህ ሰው ወይም ሕፃናት ልንላቸው እንችላለን። በጎረቤት ያዩትን ነገር እንዲገዛላቸው በየጊዜው ልብስም ሊሆን ይችላል፣ በየጊዜው በየበዓሉ
ሰው ያለ ዕቅዱ ያለ ገቢው ብዙ ሰው ከገቢው በላይ ወጪ እንደሚያወጣ ያለ ዕቅዱ እንደሚኖር እንሰማለንና ስለዚህ ትንሣኤን ስናከብር ቤተ ክርስቲያን በመምጣት በመማር ቅዱስ ሥጋውን ክቡር ደሙን በመቀበል እንጂ ከዚህ የወጣ ነገር እንዳይሆን አባቶቻችን መምህራን ሰርተዋል ማለት ነው። ስለዚህ ድካም እንዳይኖር ማለት በአብይ ጾም ስንደክም የነበረውን ድካም ያህል በዚህ በዘመነ ትንሣኤ እየደከምን ሳይሆን በተመጠነና በታቀደ በተሰራው ስርዓት ማለት ነው አገልግሎቱም እየተካሄደ ወይም ደግሞ እየተገለገለ ነውና ስለዚህ እንግዲህ እንደ ሀገር ጠሩና ግን እዛ ሲበሉ ሲጠጡ ደግሞ በዩቲዩብ በዚህ በቲክቶክ ተለቆ አላያችሁም? እና አንዳንዶች ይሳሳቃሉ ያን እያዩ ያ ተገቢ አይደለምና በዚህ ዙሪያ አባቶች የሚመክሩት የሚሉን ነገር አለ። የክርስቶስ ትንሣኤ ለኛ ለክርስቲያኖች ጥቅሙ ዘርፈ ብዙ ነው። እውነት ለመናገር መጽሐፍ ቅዱስም እንደሚለው በተለይ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ ክርስቶስ
ከሞት ባይነሳ ኖሮ ስብከታችን ከንቱ ነው፣ ሃይማኖታችንም ከንቱ ይሆን ነበር ይላልና ክርስቶስ ሞቶ ባይነሳ ኖሮ እንዲህ መሰባሰብ አንችልም ነበረ። ከሞት ባሻገር ያለውንም ሕይወት መመልከት አንችልም ነበረ። በአጠቃላይ ተስፋ አይኖረንም ነበረ። እዚህ ዓለም ላይ ብዙ እንደምታውቁት ተጽዕኖ ፈጣሪ የሆኑ እምነቶች፣ አስተሳሰቦች፣ አመለካከቶች አሉ። በተለይ በሚሊዮን የሚቆጠር ሕዝብ የሚያስከትሉ የእነዚህ ሁሉ አስተሳሰቦች፣ እምነቶች ፈጣሪዎቻቸው ግለሰቦች ናቸውና እስካሁኗ ሰዓት ድረስ ሞት አሸንፏቸው በመቃብር ተይዘው ነው ያሉት። ሞት አሸንፏቸው ነው ያሉት። ተነሱ አረጉ አልተባለም። የክርስትና መስራች የክርስትና ባለቤት ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ግን ያው ቃሉም እንደሚለን ሞት ሳይዘው መቃብር ሳያሸንፈው ተነስቷል። ይህ ለኛ ተስፋ ነው። እዚህ ዓለም ላይ ያለው ኑሯችን፣ ስኬት ማጣታችን፣ ፈተናው ምኑ ሳይሆን አሻግረን ከሞት ባሻገር ያለውን ከፈተና ባሻገር ያለውን ሕይወት እንድንመለከት ሰማያዊውን ርስት እንድንናፍቅ ያስቻለን ቤተክርስቲያንም እንዲሁ የቀጠለችው ሐዋርያትንም ሐዋርያት ያደረጋቸው የትንሣኤው ኃይል ነው። ክርስቶስ ሞቶ ባይነሳ ኖሮ ክርስትና የለም፣ ቤተክርስቲያን የለችም። በአጠቃላይ ዓለም ምን ልትሆን እንደምትችል መገመት ይቻላል ማለት ነውና የትንሣኤውን ብርሃን የገለጠልን የትንሣኤያችን በኩር ክርስቶስ ክብር ምስጋና ለሱ ይሁን። እንግዲህ በዚህ በባለ 50ው ቅድምም ተገልጧል። ባለ 50 ከዚህ ከትንሣኤው ጀምሮ እስከ በዓለ ጰራቅሊጦስ ያሉት 50ው ቀናት ማለት ነው። የ50ው ቀናት በዓል ማለት ነው። ይህ ወቅት ለክርስቲያኖች ትልቁ የደስታ ጊዜ ነው። እንዲያውም በቤተ ክርስቲያን አስተምሮ ለክርስቲያኖች እርግጥ ነው በሐዲስ ኪዳን ይህ ጊዜ የደስታቸው ጊዜ አይደለም፣ ይህ ጊዜ የደስታቸው ጊዜ ነው የሚባል አይደለም። ሐዲስ ኪዳን በአጠቃላይ የደስታ ጊዜ ነው። ምክንያቱም ቅዱስ ጳውሎስ እንደሚለን ተፈስሑ በጊዜነ ዘልፈ፣ ሁልጊዜ በጌታ ደስ ይበላችሁ ይላል ቅዱስ ጳውሎስ ፊልጵስዩስ 4:4 ላይ። ስለዚህ በየትኛውም ጊዜ ደስተኞች ነን። ትንሣኤውንም ሆነ ሌሎቹን በዓላት እንዲህ ዓመት ጠብቀን ቀን ቆጥረን የምናከብራቸው በሰፊው ለማሰብ ያህል እንጂ ለክርስቲያኖች ሁልጊዜ ትንሣኤ ነው። እያንዳንዱ ዕለተ ሰንበት ለክርስቲያኖች የትንሣኤ ወቅት ነው። ስለዚህ አሁን ይሄ ባለ 50ው ክርስቲያኖች ደስታቸውን የሚያከናውኑበት፣ ምክንያቱም ልዩ ልዩ ማህበራዊ ሁኔታቸውን ሰርጋቸውን የሚያከናውኑበት ጊዜ ነው። በተለይ በገጠሪቱ ኢትዮጵያ እንደምታውቁት በዓመት 2 ጊዜ እንዲህ አይነት ማህበራዊ ክንውን ይደረጋል። አንደኛው ዘመነ ቅበላ ነው፣ ዘመነ አስተርእዮ ከልደቱ ጀምሮ ያለው ያ የመገለጥ ዘመን የምንለው እሱም ጌታ የተገለጠበት ዘመን። ሁለተኛው ደግሞ የትንሣኤ ወቅት በዓለ ፋሲካ ማለት ነው እና ሰርጋቸውን ያከናውናሉ፣ ልዩ ልዩ ማህበራዊ ሁኔታቸውን ይፈጽማሉ፣ እርስ በርሳቸው ይተሳሰራሉ፣ ይጠያየቃሉ። ልዩ የደስታ ጊዜ ስለሆነ ማለት ነው። ደስታቸው ፍጹም እንዲሆን ከእውነተኛው ደስታ በዓል ጋር አስጠግተው በዓላቸውን ደስታቸውን ያከናውናሉ። አሁን በከተማው ስርዓት እንኳን ሰርጉም ሌላውም ዓመቱን ሙሉ ሰርግ ነው። በገጠሩ ይሄ ተጠብቆ አለ እስካሁን። ቅድም እንደተገለጠው እንግዲህ ባለ 50 አጠቃላይ የመንግስተ ሰማያትን ኑሮ የሚወክል ነው። የመንግስተ ሰማያትን ኑሮ ወደፊት ወደ መንግስተ ሰማያት ሄደን የምንኖረው ኑሮ የምንቀምሰው እዚህ ነው። መጽሐፍ ሲናገር በሉቃስ ወንጌል ምዕራፍ 17 ቁጥር 20 ላይ መንግስተ ሰማያትሰ ነያ ማእከሌክሙ፣ መንግስተ ሰማያት በመካከላችሁ ናት ይላል ጌታ። ፈሪሳውያን የእግዚአብሔር መንግስት መቼ ትመጣለች ብለው ሲጠይቁት የእግዚአብሔር መንግስት በመጠባበቅ አትመጣም፣ በመካከላችሁ ናት። ለጊዜው እኔ የእግዚአብሔር መንግስት ንጉሥ የሆንኩ ክርስቶስ በመካከላችሁ ነኝ። ሌላው ደግሞ መንግስተ ሰማያት ወደፊት በምናባችሁ አስባችኋት ወይም ደግሞ ከረፍት በኋላ ሄዳችሁ የምትኖሩባት ሳይሆን እዚሁ ምድር ላይ እዚሁ ዓለም ላይ የምትቀምሷት ናት ማለት ነው። ስለዚህ ሰው እዚህ ላይ በክርስትና ሲኖር፣ በቅድስና ሲኖር፣ በንጽህና ሲኖር፣ በቁርባናዊ ህይወት ሲኖር ወዴት ገብቷል ማለት ነው? መንግስተ ሰማያት ገብቷል። እዚያ ሄደን በምልአት የምናጣጥመው ነው። እዚህ ደግሞ በቅምሻ ደረጃ ማለት ነው። ቅዱስ ጳውሎስ እንዳለው በቆሮንቶስ መልእክቱ እዚህ በድንግዝግዛ ያለው እዚያ ግን በምልአት ያለው ብሎ እንደተናገረው አሁን የምንኖረው ይሄ የባለ 50ው ኑሮ የባለ 50ው ወቅት ወደፊት ለዘላለም የምንኖርበትን የመንግስተ ሰማያትን ኑሮ የሚያስታውስ የሚያሳስብ ነውና በዚህ ወቅት በተለይ ደስታችንን
መንፈሳዊ ደስታ እንዲሆን መንፈሳዊ ሐሴት እንዲመላብን እንዲያው ወደ ስጋዊው ነገር እንዳናደላ። ምክንያቱም የመንግስተ ሰማያት ምን ስለሆነ በንጽህና በጥሞና የሚኖርበት ሕይወት ስለሆነ ማለት ነውና የክርስቲያኖች ደስታ ከክርስቶስ ጋራ ነው፣ ከቤተ ክርስቲያን ጋራ ነውና ልዩ ልዩ ማህበራዊ ሁነቶች ቢፈጸሙበትም ስጋዊ ደስታ እንዳይበዛ እንድናመጣጥን ሚዛናዊ እንድንሆን ነው እንግዲህ ቤተክርስቲያን በተለይ በዚህ ወቅት የምታስተምረው ማለት ነው። ቅዱስ ጳውሎስ በዚህ በገላትያ መልእክቱ ምዕራፍ 5 ላይ በነጻነት ልንኖር ክርስቶስ ነጻነት አወጣን። ገላትያ 5:1 ላይ እንደገና በባርነት ቀንበር ደግማችሁ ምን አትበሉ አትያዙ። ነጻ የወጣ ሰው የክርስቶስ ትንሣኤ የበራለት ሰው እንደገና ወደ ኃጢአት፣ ወደ በደል፣ ወደ ርኩሰት የሚሄድበት ጊዜ አይደለም። በዚሁ በገላትያ መልእክቱ ምዕራፍ 5 ላይ የሥጋ ሥራና የመንፈስ ሥራ ብሎ ዝርዝሩ ያስቀምጣቸዋል። እንደው ከነዚህ መካከል ትኩረቴን የሚስበው ራስን መግዛት ይላል። ከመንፈስ ሥራዎች አንዱ ራስን መግዛት ማለት በነጻነት መኖር ማለት ነው። እርግጥ ነው በዚህ ጊዜ በዚህ ዓለም ትልቁ ፈተና ራስን መግዛት ነው አይደለ? መጽሐፍም ስለዚህ ጉዳይ ይመሰክራል። ራሱን የሚገዛ ከተማን ወሮ ከሚገዛ ይበልጣል ይላል ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 16 ላይ። ራሱን የሚገዛ ከተማን ወሮ ከሚገዛ ይበልጣል። ሰማዕትነት ነው በዚህ ዘመን ራስን መግዛት። ራሳችን መግዛት ካልቻልን ደግሞ ነጻነትን አናገኝም፣ የትንሣኤው ብርሃንም አይበራልንም። ስለዚህ በዚህ በበዓለ ሃምሳ ወቅት ራስን በመግዛት መንፈሳዊ ሐሴት፣ መንፈሳዊ ደስታ ሊመላብን ይገባል ለማለት ነው። ይቆየ ቅዱስ ዮሐንስ ወንጌላዊ ታምረ ኢየሱስን ምን ይለዋል? ተረፈ ወንጌል ይለዋል። ከወንጌላት አንዱ ተረፈ ወንጌል ጌታችን ኢየሱስ ክርስቶስ ታምረ ኢየሱስ ነው። ታምራትን የሰራበት ኢየሱስ ክርስቶስ ሐዋርያት ሲያስተምሩበት የነበር ቃል እሱ ነው። ለምሳሌ በዚህ ታምረ ኢየሱስ ላይ ምን ይላል? አንድ ካህን ወደ ቤቱ የጠራ ያላቸው ይሄ ታምረ ኢየሱስ እንደውም ከዚያው ታምረ ኢየሱስ ላይ አንድ ቃል ልንገራችሁ። ሳምራዊትን በወንጌሉ ምንድነው የሚላት? ሳምራዊት ብሎ ገልጾ ነው ዝም የሚለው። በታምረ ኢየሱስ ግን ተረፈ ወንጌል እስከሆነ ድረስ አመጣጧ 5 ባሎች አሉሽ ነበር የሚለው። ከዚህ ላይ ግን ስማቸውን የእናቷን የአባቷን ምን እንደሆነ ገልጾ ይናገራል። እንደውም ሳምራዊት አንደኛ ባልሽ ሰንቴ ይባላል፣ ሁለተኛ ዮካን፣ ሶስተኛ ሌዊ፣ አራተኛ ሄሉት፣ አምስተኛ ፋሲል ይባላሉ። አባትሽና እናትሽ አባትሽ ነህምያ፣ እናትሽ ነህምያ፣ አባትሽ ሰልፍ፣ እነዚህ ሳይወልዱሽ እኔ አውቅሽ ነበር ይላል። በወንጌሉ ላይ አይታችሁ እንደሆነ ምንድነው የሚለው? ሳምራዊት ጋር ሲነጋገር 5 ባሎች አሉሽ ብሎ ነበር የሚገልጸው። ግን በዚህ በታምረ ኢየሱስ ላይ ተረፈ ወንጌል ስለሆነ ገልጾ ምን ይለዋል? የባሎቿን ስሞች የእናትና የአባቷን መጀመሪያ እሷ ሳትወለድ እናትና አባቷን እንደሚያውቅ የፈጠራቸው እሱ እስከሆነ ድረስ ይህን ሁሉ ያስረዳታል። አዳ በዚህ ላይ ምን ይላል? ከቤቱ 150 ዳዊት ከሚጸልይ ቤተ ክርስቲያን ሄዶ አንድ አቡነ ዘበሰማያት የደገመ ሰው 40 እጥፍ ዋጋ አለው ይላል። 40 እጥፍ ዋጋ አለው። ቤተ ክርስቲያን ሥጋ ወደሙ የሚፈተትባት፣ ቃለ እግዚአብሔር የሚነገርባት፣ ሰይጣናት የሚርቁባት፣ መንፈስ ቅዱስ የሚወርድባት እስከሆነች ድረስ ከቤተ ክርስቲያን ሄዶ አንድ አቡነ ዘበሰማያት የደገመ ሰው ከ140 ዳዊት ከ145 ዳዊት ከ150 ዳዊት ይሄ ይበልጣን ይላል። ሁለተኛ ደግሞ ምን ይላል? አንድ ካህን በቤቱ የጠራውን የ40 ቀን የተጸለየውን ጸሎት እሱ በረከት ያገኛል። እኔ አስቀድሜ ቃል ሰጥቻቸዋለሁ ለካህናት፣ በምድር የታሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብዬ ቃል ስለሰጠኋቸው አንድ ካህን በቤቱ አጠርቶ ያን ያጸለየውን እኔ 40 ቀን የተጸለየውን
የሁዳዴን ጾም በረከት በቤቱ አሳድርበታለሁኝ ይላል። አባቶቻችን ሌሎቹ አሁን ስንሰማ ተርፏቸው ወይንም ሞልቷቸው አይደለም። ያን ቃሉን ይዘው በቃሉ ላይ ከዚያ ከቤቴ ላይ አንድ በረከት አገኛለሁ ብለው ነው እንጂ ሰዎች ሞልቷቸው ተርፏቸው አይደለም። ግን ቅንው ለእንተ ተአቢ ጸጋ መድኃኒት ለነፍሰ ሥጋ፣ ለጥሩ ነገር ቅኑ፣ ለመንፈሳዊ ነገር ቅኑ ባለው መሰረት ይሄ ነገር የሚያስቀና ነው እንጂ በዛሬው ጊዜ እንዴት ካህናት ይጠራሉ፣ በዛሬው ጊዜ እንደገና ይህን ድግስ እንዴት ይደግሳሉ፣ ግብረ ዘወሀብከኒ ፈጸምኩ። ጌታችን ኢየሱስ ክርስቶስ ለእግዚአብሔር ለአብ ሲመሰክር ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝውን ነገር ፈጽሜያለሁኝ ብሎ የተናገረው እስከሆነ ድረስ ሶስተኛ ደግሞ ምን ይላል? አንድ ካህን ይላል ልብሱን ያለበሰ ምግቡን የመገበ ይህም ደግሞ 40 እጥፍ በረከት ያገኛል ይላል። እንዴት አድርገን እናለብሳለን፣ እንዴት አድርገን እንመግባለን ብትሉኝ እናንተ ሙዳየ ምጽዋት በኪሳችሁ ቋጥራችሁ በመቀነታችሁ በቦርሳችሁ ይዛችሁ ሙዳየ ምጽዋት ላይ ተጠራቅማ ካህናቱ ለእናንተ አገልጋይ እስከሆኑ ድረስ ያቺ ሳንቲም ተጠራቅማ ለካህናቱ ልብስ ጉርስ የሚሆነው የእናንተ በረከት ነው። የእናንተ በሙዳየ ምጽዋት የምታስገቧት እስከሆነ ድረስ ትልቅ በረከት አላችሁ። በእውነት ይሄ ሙዳየ ምጽዋት የምታስገቡት ካህናቱ አሁን ለምሳሌ በነግራችሁ ቤተ ክርስቲያን የጳጳሳት የካህናት አትለ ቤተ ክርስቲያን የክርስቲያን ቤት እስከሆነ ድረስ እኛ ለእናንተ ታዛዦች አገልጋዮች እስከሆነ ድረስ እናንተ ደግሞ በዚች በሙዳየ ምጽዋት በምታስገቧት ለቤተ ክርስቲያን ዕጣኗን ጧፏን ቋጥራችሁ በምታመጡት ለእናንተ ያ የካህናቱ ልብስ ጉርስ የሚሆነው እሱ ነው። እኛ ደግሞ እናንተን የምናገለግለው በዚህ ነው። ስለዚህ ነው ጌታችን ኢየሱስ ክርስቶስ አንድ ካህን ልብሱን ያለበሰ ምግቡን የመገበ 40 እጥፍ በረከት ያገኛል ያለው ስለዚህ ነውና በረከቱ ይደርብን። እዚህ በበዓለ ሃምሳ ምእመናን ካህናት በ40ው ጾም ሲያገለግሉ የቆዩትን ወደ ቤታችንን ባርኩልን ብለው የሚጠሩት እንዲሁ አይደለም። መጽሐፍ ቅዱስ ወይም ደግሞ በዚህ በተአምረ ኢየሱስ ላይ የሚገኘው ቃል ስላለ ነው። እንዲሁ አይደለም። ይህንን በምስክር ነው እንግዲህ ያስቀመጡት ማለት ነው። ለዚህ በረከት ሊያገኙበት ነው። ምእመናንም ይህን ተዘጋጅተው ይጠብቃሉ። ካህናትም ሄደው ጸልየው ይመጣሉ። ይሄ እንግዲህ ትልቅ ልዩ የቤተ ክርስቲያናችን ሀብት ነው። በእውነት ቀላል እንዳይመስላችሁ። አባቶች ሲሄዱ መስቀል ይዘው ነው የሚሄዱ። ሰላም እግዚአብሔር ጸልየው ነው የሚወጡት እና በእምነት ደግሞ ስለሆነ የሚደረገው ሁሉም ምእመን ደስ ብሎት ነው ይሄን የሚያደርገው። ስለዚህ አባታችን ይሄን ምስክርነት ነው የሰጡትና በድጋሚ ቃሎት ያሰማልን። እንግዲህ ዘመነ ፋሲካ በአንድ በኩል ደስታችን ነው፣ ነፃ የወጣንበት ነው። ካላወቅንበት ደግሞ አንዳንድ ጊዜ ያው
የሰላም ባለቤት